ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች ዕለታዊ መረጃዎችን ይዘንላችሁ ቀርበናል። መንግስት የዘረጋላቸውን የሰላም ጥሪ ተቀብለው የገቡ ታጣቂዎች አሉ። በትንታኔ የምንመለከተው መረጃችን ነው። እንዲሁም ህግ የማስከበር ዘመቻ በተወሰደው እስከ መጨረሻው በጎጃም የተሸኛለ እንዲሁም በተመሳሳይ መልኩ በጎንደርም የተሸኛለ እነዚህን ጉዳዮች በማስቀደም እንተነትናለን። አብራችሁን ትዘልቁ ዘንድ በአክብሮት እየጠየቅን ወደ ጉዳያችን በማስቀደም እንጀምራለን። በጎጃም የጽንፈኛ ቡድን ሻለቃ መሪ የነበረው ጌታሰው እይላቸው ተብሎ የሚታወቅ ስሙ በቅጽል ስሙ የሌሊት ወፍ እያሉ የሚያቆላሹት እስከ መጨረሻው ተሰናብቷል። ጦርነት አይጠቅምም፣ ሰላም ይቅደም። ይህ የጽንፈኛ ቡድን ሻለቃ መሪ ጌታሰው እይላቸው በዛሬው ዕለት በተወሰደው ህግ ማስከበር ዘመቻ እንደተሸኘ የወጣው መረጃ ያመለክታል። ሌላኛው መረጃችን በዋነኛነት ከምንተነትነው መንግስት የዘረጋላቸው የሰላም ጥሪ ተቀብለው ይገባሉ። እስከነሙሉ ትጥቃቸው መንግስት የዘረጋላቸውን በሰላማዊ መንገድ እስከነትጥቃቸው ማስረከባቸው ተገልጿል። በአማራ ክልል በምስራቅ ጎጃም ዞን አራጢናና መርገጭ ተብሎ በሚጠራው አካባቢ ላይም ሲንቀሳቀሱ የነበሩት የፋኖ ታጣቂ ቡድን ወይም ራሱን የባልካው ከበደ ሻለቃ ብሎ የሚጠራው ታጣቂ ወደ ሰላም ሸዋ ዞን ደራ ወረዳ በመሄድ ለመከላከያ ሰራዊት ከነሙሉ ትጥቃቸው እጅ እንደሰጡ የስድስተኛ እዝ ጋሽ ከፍላ ጦር መገናኛ ኃላፊ ሻለቃ ወጋየሁ በቀለ ገልጸዋል። የቡድኑ ከዚህ በፊትም ከሰጡት ፍቃዱ በላይ ከፍለ ጦር ተብሎ በሚጠሩት አባላትም እንደነበሩና እንደገለጠው የጥፋት ሴራቸው ለመፈጸም ሲንቀሳቀሱ የቆዩ መሆናቸውን ሻለቃ ወጋየሁ በቀለ ገልጸዋል። እጅ ከሰጡት የጽንፈኛ ቡድን አመራር መካከልም ሻለቃ ብሎ ራሱን የሰየመው ባልካው ከበደ የጽንፈኛ ቡድን መጨረሻ መበታተንና ሀገር ህልውና አደጋ ላይ ለመጣል ተላላኪ ከመሆን ውጭ ምንም ጥቅም የሌለው በመረዳት ቡድኑ በመያዝ ለመከላከያ ሰራዊት እጅ ከመስጠት የሰላም አማራጭ መርጠና ሲልም ገልጸዋል። በአሁኑ ሰዓትም የጽንፈኛ ቡድን ታጣቂ ሰላምን አማራጭ በመጠቀም የበደሉትን ሀገርና ህዝብ ለመካስ ለማሰብ ወደ ሰላም እጃቸውን በመዘርጋት በሰላማዊ መንገድ ሰራዊቱን እጅ እየሰጡ መሆኑን ገልጸዋል። ሲገቡም የሃይማኖት አባቶች፣ የሀገር ሽማግሌዎችና ከፍተኛ መኮንኖች በተገኙበትም አቀባበል ተደርጎላቸዋል። መጋቢት 5 2018 ዓመተ ምህረት በዛሬው ዕለት ነው መንግስት የዘረጋላቸውን የሰላም ጥሪ ከጧት ተቀበለው የገቡት። ሲገቡ እንግዲህ የሀገር ሽማግሌዎች፣ የሃይማኖት አባቶችና ከፍተኛ መኮንኖች በተገኙበት አቀባበል አድርጎላቸዋል። ከታጣቂዎችም አንደበት እንደተናገሩት የመጨረሻ የመበታተንና ሀገርን አደጋ ውስጥ ከመጣል የሚያመጣው ለውጥ አለመኖሩን በመረዳት መንግስት የዘረጋልንን የሰላም አማራጭ ተጠቅመንበታል ሲልም ገልጸዋል። ሰላም ለሀገራችን ያድግ፣ ጽንፍና ጽንፈኝነት ይውደም። ሌላኛው ጉዳይ ህግ የማስከበር ዘመቻውም እየተጠናክሮ እየተወሰደ ይገኛል። ነገር ግን እርስ በርሱ በጥቅም በመከፋፈል የተሸኘም አለ። በተለይ ጽንፈኛ ቡድን በተዘረፋ አሰማርቶ የአርሶ አደሩ ማዳበሪያ በመከፋፈል የነበረ የገንዘብ ክፍፍል በራሳቸው በዘርፊያ መልኩ ሲያደርጉ እንደነበረን ተገልጿል። በዚህም በደቡብ ጎንደር ዞን እብናት ወረዳ ላይም እርስ በርሳቸው አርበኛ ኮማንደር አረጋ አለባቸው ተብሎ የሚታወቀውም እንደተሸኘ እየተገለጸ ይገኛል። እንግዲህ ጥቅም ላይ የተሰማራ ቡድን መሆኑ በግልጽ ያሳየበት ጉዳይ ነው። ከዚህም እርስ በርሳቸው የተሻኙበት ነው። ሌላኛው ጉዳይ የሀገራችን መከላከያ ሰራዊት በተለይ የአየር ኃይላችን በአፍሪካ ቀዳሚ ለመሆን በቀዳሚነት ይዞ እየሰራ ይገኛል። የአየር ኃይል ከአፍሪካ ቀዳሚነት ለማድረግ እየተሰራ መሆኑም ተገልጿል። የፌዴራል መከላከያ ሰራዊት ባወጣው መግለጫ መሰረት የኢትዮጵያ የአየር መከላከያ ሰራዊት አፈጻጸም ላሳዩና የመቆያ ጊዜያቸው ላጠናቀቁ ከፍተኛ መኮንኖችም እውቅና ማዕረግም ተሰጧቸዋል። በዚህም እንግዲህ በአፍሪካ ቀዳሚ የአየር ኃይል ቀዳሚ ለማድረግም በእጅጉ እየተሰራ ይገኛል። ለአብነትም ያህል ከድሮን ከመግዛት ወደ ማምረትነት የተሸጋገረበት አንዱ የትጥቅ ማዘመኛ መንገድ መሆኑም ተመላክቷል። እስራኤልን ዓለምን ጉድ ያስባለ አዲስ የጦር ጀትን በኢራን ዘመቻ ላይም ማሰማራቷ እየተገለጸ ይገኛል። ይህን ጉዳዮችንም በትንታኔ የምንመለከተው ጉዳይ ነው። ከዛ በፊት ግን በአዊ ብሔረሰብ አስተዳደር ዞን በሺጋ ወረዳ ሰሞኑን በማገትና በመግደል በመዝረፍና ስራ አድርጎ ግብረ አበሮች ጋርም በተወሰደው ኦፕሬሽን ገቢ ተደርጓል። በዘረፋ ላይ ተሰማራ እንግዲህ ከአካባቢው ሲያምስ የነበረ በተደረገው ኦፕሬሽን ነው ገቢ ተደረገው። እጅግ እናመሰግናለን። የጸጥታ አካላት እንግዲህ ህግን ማስከበር ዘመቻ አጠናክረው እየወሰዱ ይገኛሉ። ሰላም ለመርጠት ደግሞ የሰላምን መንገድ በሩን ክፍት አድርገው እየተቀበሉ ይገኛሉ። መረጃችን እስራኤል ዓለምን እንግዲህ ያስደመመ ተዋጊ ጀት ብቅ አድርጋለች። እስራኤልን ዓለምን ጉድ ያስባለው አዲስ የጦር ጀት በኢራን ዘመቻ ላይም ስራ ማስጀመሯን ይፋ የተደረገው ይህ ጀት ምንም አይነት የራዳር ሊመታው ቀርቶ ሊመለከተው የማይችል እጅግ የረቀቀ ቴክኖሎጂ የተገጠመለት ነው ተብሏል። በአጠገቡ ያሉ የጠላት መሳሪያዎችን ራሳቸው እንዲፈነዱ የሚያደርግ ዘመናዊ ቴክኖሎጂ የተገጠመለት ወደ ስራ ማስገባቷ
ተገልጿል። እጅግ እየረቀቀ የመጣው አሜሪካ እንግዲህ ቦምብ ጣዩ የሚታወቅ ቢቱ ተብሎ የሚታወቀው አሁን ደግሞ እስራኤልን ጉድ የሚያስብል ብቅ አድርጋለች። በተለይ በእስራኤልና በአሜሪካ ጥምረት ከኢራን ላይ የሚወስዱት እርምጃ ለዚህ ደግሞ ጡንቻቸውን የሚፈታተኑበት አንዱ ማሳያ እየተገለጸ ይገኛል። የብሪታንያ ታይፉን የተባለው ተዋጊ ጀቶች ለመጀመሪያ ጊዜ በባህር ሰማይ ላይም የሌሊት አየር መከላከያ ዘመቻ እያከናወነ እንደሚገኝም ተገልጿል። በኔቶ ውስጥ ሁለተኛው ግዙፍ የጦር ያለው ሀገር ሁሉ በፋርስ ባህር ሰላጤ ውስጥ በቀጥታ አየር መከላከያ ክንዋኔ ላይ እንደተሰማሩም ተገልጿል። ይህ በኢራን ላይ ጥቃት ለመሰንዘር የተነሳ ያለው የኖርስ ቢቱ ስፕሪት የተባለውም ሌላኛው መረጃ በሰው ልጆች ታሪክ ውስጥ እጅግ አስፈሪውና ወታደራዊ መሳሪያ ተብሎ የሚታወቅ ይህ አውሮፓን ለመከላከያ ምስራቅ ገጽታ ለሚቀጥሉ 10 ዓመታት በሚቀይር መልኩ በንቃት እየተሳተፈ ይገኛል። ቢቱ ስፕሪት አስፈሪ ስም የመጣው ካለው እጅግ የላቀ ብቃትና እንዳለው ተገለጸለት ይገኛል። የበረራ ክንፉ ቅርጹ የራዳር ሞገድ ማሰብ የሚችሉ ግባቶችና ቅባቶች በራዳር ላይ ከውፍ ያነሰውን እንዲታይ ያድርጉታል ተብሏል። በተለይ ቢቱ እጅግ ከፍተኛው ሚና እየተጫወተ በኢራን ላይ ይገኛል። የዓለማችንን የውጊያ ስልት በከፍተኛ ሁኔታ እየዘወረው የሚገኘው ይህ በዓለማችን ብቻ በአሜሪካ እጅ የሚገኘው ቢቱ ነው። ይህ አውሮፕላን ዓለማችን ምርጥ የአየር መከላከያ ስርዓቶች ሳይታወቅ ጥሶ የመግባት ነዳጅ ሳይቀዳ ከ6000 ኖቲካል ማይል በላይ የመብረር አቅም ያለው ተብሎለታል። በ40,000 ፓውንድ በላይም የሚመዝኑ ትክክለኛ ኢላማዎች የሚመቱ ቦምቦች ያሉት እንደሆነም ተነግሮለታል። በኢራን የመሬት ውስጥ የሚሳኤል ጣቢያዎች ላይም ጥቅም ላይ እንዳይውሉ እያደረገ የሚገኘው ይህ የውጊያ አገልግሎት የዋለው እንግዲህ ቢቱ ተዋጊ ጀት ነው። ባጭሩ ይህ ጀት እጅግ ከሚያነጋግረው ወይም ደግሞ ከሚወስደው ብቃቱ በማንኛውም ጊዜ ያለምንም ቅድመ ማስጠንቀቂያ ጥቃት ማድረስ የሚችል በመሆኑ ነው ኢራንን አሁን ያለችበትን ሁኔታ እየተፈታተናት የሚገኘው በከፍተኛ ቢቱ ስፕሪት የተባለው ይህ ተዋጊ ጀት ነው። በማንኛውም ጊዜ በሚያስፈልገው ሰዓት እንግዲህ ኢላማው መጥቶ መመለስ በመቻሉ ከራዳር ውጭ እንግዲህ በመብረሩ ምክንያት እጅግ ለኢራን ከፍተኛ ፈተና ውስጥ እያስገባት ይገኛል። በዓለማችን ጦርነት አይጠቅም። ለዚህ ደግሞ ኢራን ከፍተኛ ስልታዊ ውጊያ እየተጠቀመች ይገኛል። ይህም ደግሞ በሆርሙዝ ሰርጥ የሚገኘው የንግድ መስመሮችም ዝግ ማድረጓ ነው። ለዚህ ደግሞ የዓለማችን የኢኮኖሚ እያዋዠቀው ይገኛል። በአጭሩ ለዓለማችን የሚያስፈልገው ሰላም ነው። ጦርነት አይጠቅም። ወደ ቻናል ተከታታዮች ለሀገራችን ሰላም ያድርግ። በሌላ መረጃ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ እንዲሆንላችሁ ከወዲሁ እንመኛለን።